ኡስታዝ አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ነህ? ወአለይኩም አሰላም ወራህመቱላሂ ወበረካቱ። ሰላም ነህ? ሰላም ነኝ ያለው አልሐምዱሊላህ። አንተ ደህና ነህ? ደህና ነኝ አልሐምዱሊላህ። ማሻአላህ። እሺ ሰላም ነን አልሐምዱሊላህ። ኤቢ እስልምና ላይ ጥያቄ ካለክ ኡስታዝን ማቅረብ ትችላለህ። እሺ ሀሰን ሰላም ብያለሁ። ወይ አልተገናኘንም። እንዴት ነህ? ሰላም ነህ? እንዴት ነህ? አልተገናኘም። 2 ቀን ምናምን ሆነን። ያ አለ ያ እስኪ ምናልባት እኛም እኛን ጠይቀህን የማንመልሰው ጥያቄ ካለ ኡስታዝን ጠይቀውን። አሪፍ አጋጣሚ ነው። እኛም እንማር። አውሩ ሁለታችሁ። እሺ ሀሰን ኡስታዝ የኔ ጥያቄ ምናልባት መጽሐፍ ቅዱስ ላይ የምታያቸው ነገሮች ምንድናቸው? ማለት ከቁርአን የሚቃረኑ ነገሮች አሉ። ነገር ግን እንትን ደግሞ በእኔ ሐሳብ ቁርአን መጽሐፍ ቅዱስ ቴክስቹዋሊ ተበርዟል ይላል የሚል እምነት የለኝም እና ሞር ኢስላሚክ ዲሌማስ የሚባለው ነገር ማለት ነው። ጀነራል እንዴት ነው የምታየው? ቁርአን የቀደመው መጽሐፍ እንዴት ያየዋል? ያው በሱ የምመኑበት የሚልም ስላለ ምናምን ጀነራሊ ሁለቱም መጽሐፍቶችን ታስተያይልኝ ነበር። ኢስላሚክ ዲያላማ ወይም ደግሞ እስላማዊ አጣብቂኝ የሚባለው ነው። ያ ስለሱ ጀነራሊ የቆየን ነው። እነ ሻምሻሙስና ዴቪድ ውድቆ ናቸው ትምህርቱን ያመጡት። ሲጀመር ኢስላሚክ ዲያላማ የሚለው ቆይቷል በጣም እና የተመታ አርጊመንት ነው እና ኢትዮጵያ ውስጥ እንደ አዲስ የመጣው እናንተ አሁን ገና ነው የነቃችሁት ራሱ በዛ ዙሪያ ላይ ማለት ነው። እኛ ደግሞ መልሱን ከሰጠን 5 ዓመት 6 ዓመት ምናምን ሆኖታል። ኢስላሚክ ዲያላማ ማለት ነው አንደኛ ነገር። ሁለተኛ ነገር ደግሞ ምንድነው አላህ በቁርአን ውስጥ ሱረቱ ማኢዳ ምዕራፍ 5 ቁጥር 48 ላይ ወደ አንተ ያወረድነው መጽሐፍ ከበፊቱ ላለው አረጋጋጭና ሙሰዲቃንና ሙአይሚን ነው ብሎ ነው ያስቀመጠው። በይነ የሚል ነገር አለ በመካከሉ ነው የሚለው። የሚያረጋግጠው ኮንፈርም የሚያደርገው ከአላህ ዘንድ የወረደውን ነው ኮንፈርም የሚያደርገው። ሱረቱ ኒሳ ምዕራፍ 4 ቁጥር 136 ላይ እናንተ ያመናችሁ ሆይ በአላህና በመልእክተኛው ላይ ባወረደው መጽሐፍና ከበፊቱ በወረደው መጽሐፍ እመኑ ነው የሚለው። በወረደው ነው የሚለው። ስለዚህ የወረደውን ነው ቁርአን ኮንፈርም የሚያደርገው። በሱረት ዩኑስ ምዕራፍ 10 ቁጥር 37 ላይም እንደዛ ነው። ይህ ቁርአን ከአላህ ሌላ ከሆነ አካል የተቀጠፈ ሊሆን አይገባውም። ነገር ግን ጥርጥር የሌለበት የበፊቱ መጽሐፍ የሚያረጋግጥና በውስጡ ያለውን የሚዘረዘር ሲሆን ከዓለማቱ ጌታ የተወረደ ነው ብሎ ነው የሚያስቀምጠው። ከበፊቱ ያለው የተባለው ማን ነው? ተውራትና ኢንጂል ናቸው በጥቅል የሚናገረው ማለት ነው። ሱረቱ አሊ ኢምራን ምዕራፍ 3 ቁጥር 3 ላይ ስትመለከተው እንደዛ ነው የሚናገረው። ምዕራፍ 3 ቁጥር 2 እና 3ን ስትመለከተው እንደዛ ነው። ተውራትና ኢንጂልን ከቁርአን በፊት ለሰዎች መሪ አድርጎ አውርዷቸዋልናል። ስለዚህ የወረደውን ነው ኮንፈርም የሚያደርገው ምን ወርዶ እንደነበረ መሰረታዊ ትምህርቱ ሜን ፖይንት የሚባለውን ይሄ ነው እያለ ይናገራል ማለት። በላዩ ላይ ደግሞ ሙሀይሚን ነው ይላል። ሙሀይሚን ማለት ሱፐርቫይዘር ማለት ነው፣ ኮሬክተር ማለት ነው፣ አራሚ ማለት ነው። ቁርአን እንደተበረዘ ባይብል ይናገራል ወይ ከሆነ አዎ ይናገራል። በሱረቱ አሊ ኢምራን ምዕራፍ 3 ቁጥር 71 ላይ እናንተ የመጽሐፉ ሰዎች ሆይ እውነትን በውሸት ለምን ትቀላቅላላችሁ? እውነትን እያወቃችሁ ለምን ትደብቃላችሁ? አለ። እዚህ ጋር ሁለት ቁም ነገር አለ። እውነትን በሐሰት ለምን ትቀላቅላላችሁ ሲል መበረዙን ያመለክታል፣ መጨመራቸው ማለት ነው። እንደገና ደግሞ እውነትን እያወቃችሁ ለምን ትደብቃላችሁ ማለት ደግሞ የቀነሱት ነገር እንዳለ ይናገራል። አፖክራፊካ ማለት ራሱ አፖክሪፎስ ማለት ደግሞ ራሱ ድብቅ ማለት ነው፣ መሸሸክ ማለት ነው። ይሄ ነው። ሁለተኛው ነገር ደግሞ ሲነርጊያ የሚባል ነገር አለ በእናንተ ትምህርት። ባይብል የሰውም የአምላክም ቃል ቅልቅል ነው የሚል ትምህርት አለ። ሲነርጊያ የሚል ትምህርት አለ። በሱረቱ በቀራ ምዕራፍ 2 ቁጥር 75 ላይ እነዚያ የአላህን ቃል ከተረዱ በኋላ እያወቁ የሚበርዙ ሲሆን ማመናቸውን ተከጅላላችሁን ይላል። ከዛ ቁጥር 79 ላይ መጽሐፍን በእጆቻቸው ለሚጽፉ ከአላህ ዘንድ ሳይሆን ግን ከአላህ ነው ለሚሉ ወዮላቸው በማለት ቁርአን የጨመሩት ነገር እንዳለ ይናገራል። ኢብኑ አባስ በኢማም ቡኻሪ ላይ ይህንን ጥቅስ ተንተርሰውና አስታኮ
የመጽሐፉ ሰዎች ጋር ያለው መጽሐፍ እንደተበረዘ ይናገራል ማለት ነው። ስለዚህ የመጽሐፍ ቅዱስ ወይም የባይብል መበረስ አንደኛ ከቁርአን አንጻርም ከሐዲስም አንጻር ከታሪክም አንጻር ራሱ ከባይብልም አንጻር መረዳት ይቻላል ማለት ነው። እንደዛ ስለሆነ እስላሚክ ዲያላማ ወይም ደግሞ እስላማዊ አጣብቂኝ የሚባል ነገር የለም። ምንም የሚያጣብቅ ነገር የለውም። ግልጽ ነው እና እዚህ ላይ ያልገባ ነገር ካለ አንድ በአንድ ጥርስና ምላሱን እየነቀስንና እያደማን ጥልልና ጥንፍፍ አድርገን እያጠለልና እያጠነፈፍን እንመለከተዋለን ማለት ነው። ቀጥል። ኦኬ እሺ። ሱራ 2 ላይ ግን ወደ 41 አካባቢ ላይ ይህ መጽሐፍ ተውራት ብሎ የሚጠራው የገጽ ቁጥር 41 አካባቢ ላይ ስፔሲፊክሊ በእጃቸው ላይ ያለውንም እያለ ሲናገር ነው ያለን እና በእጃቸው አይልም እንደዛ ስተክሱን አውጣ ቁጥር 41 ላይ አካባቢ 41 ግን በእጃቸው አይልም ግን ነው እሱን ነው ያልኩህ። ቃላቱን አስተካክለውና ከእናንተ ጋር ላለው በእነሱም ዘንድ ኦኬ እሺ ከእናንተ ጋር ላለው አረጋጋጭ እንደሱ ሌላው ጥቅስ ነው። ሱረቱ በቀራ ምዕራፍ ቁጥር 41 ላይ ከእናንተ ጋር ላለው አረጋጋጭ አድርጌ በወርኩት ቁርአን መኖር የሚለው እሱ ነው የፈለከው? ስለዚህ እዛ ጋር ከእናንተ ጋር ላለው የሚለው የሚጠጋው ወደ ነቢያት ነው የሚጠጋው። ለምንድን ነው? ባይብል ላይ አይተህ ከሆነ እናንተ መጽሐፍን የተሰጣችሁ ሆይ እያለ ይናገራል። የተሰጠው ግን ተውራትና ኢንጂል ለማን ነው የተሰጠው? ለማን ነው የተሰጠው? ሲሰጥ መጀመሪያ ኦሪጂኑ ለሙሴና ለሙሳና ለኢሳ። አዎ ልክ እንደዛ ወደ የሚጠጋው ማለት ነው። ልክ ሱረቱ አሊ ኢምራን 381 ላይ አላህ ከነቢያት ጋር የከበደ ቃል ኪዳን አደረገ አለ። ምን የሚል ቃል ኪዳን? ከእናንተ ጋር ላለው መጽሐፍ አረጋጋጭ የሆነ መልእክተኛ ቢመጣላችሁ በእርግጥ እንድታምኑበት በእርግጥ እንድትሉበት አላቸው። መጽሐፍና ጥበብን ሰጠዋችሁ ከእናንተ ጋር ላለው ይላል። ከእናንተ ጋር ቢለው ማንን ነው? እዚህ ጋር ነቢያትን ነው ወይስ ክርስቲያንና አይሁዶችን ነው? ነቢያትን ነው። ነቢያትን ነው። ወደዚህ ያስጠጋዋል ማለት ነው። በረሱል ሰለላሁ ዐለይሂ ወሰለም ዘመን የነበሩ ሰዎችን አይሁዳኖችን ምን ይላቸዋል? አላህ መናንና ድርጭትን ወደ እናንተ አወረድን ይላል። ወደ ማን ያወረደው? ወደ ህዝቦች እኮ በረሱል ሰለላሁ ዐለይሂ ወሰለም ጊዜ ወደ ነበሩት ነው ያወረደው ወይስ በሙሳ ጊዜ ወደ ነበሩት ነው ያወረደው? በሙሳ ጊዜ ወደ ነበሩት። ለምንድን ነው ታዲያ ወደ እናንተ አወረድን የሚለው? እናንተ ብሎ በሁለተኛ መደብ ሪፈር የሚያደርገው በረሱል ሰለላሁ ዐለይሂ ወሰለም ጊዜ የነበሩትን አይሁዳኖች ለምን አመለከተ? አስቀድሞ የነበሩትን ሜንሽን እያደረገ ነው አይገስ ሰንሰለት ለማታ በቃ ልክ እንደዛ ማለት ነው። ሱረቱ በቀራ ምዕራፍ ቁጥር 41 ላይ ያለውን በዚህ መልክና ልክ መረዳትም ማስረዳትም መሞገትም ትችላለህ ማለት ነው በቀላሉ። ኦኬ ስለዚህ መጽሐፉ በነብዩ መሐመድ ጊዜ እጃቸው ላይ ወይም ከነሱ ጋር አልነበረም ማለት ነው። ንጹህ የነበረው መጽሐፍ ማለት አለ ግን ሁለቱም ነው ያለው። ማለትም ሁለቱም ስለ መለኮታዊ ቅሪት ውስጥ አለው። ማለትም የአምላክም ቃል አለበት የሰውም ቃል አለበት። ያንን እኮ እና እነሱም ያምናሉ ራሱ። ለምሳሌ ባይብል ላይ ስትመለከተው ለኢየሱስ ወንጌል እንደተሰጠ ይናገራል አይደል? ባይብል ይናገራል። ያ ማርቆስን ሉቃስን ይጨምራል። እነ ሉቃስ የሚተርኩትን የኢየሱስ ወንጌል ልታጭ ይችላል። የኢየሱስ ወንጌል ማርቆስ እንደጻፈው ምናምን ነው የሚለው አይገስ ያ ለኢየሱስ የተሰጠው ሊትራሊ መጽሐፍ የሆነ የተጻፈ ነገር ላይ እንደዚህ ኢየሱስ መጣ ተወለደ ከሌ ወለደው ከሌ ወለደ የሚለው ነገር ወንጌል ነው ወይስ የትውልድ ታሪክ መጽሐፍ ነው? ያው ወንጌል ስለ ልጁ ስለሆነ ስቲል ወንጌል ነው ብዬ ነው የምቀበለው። ማቴዎስ 1:1 ላይ የሚናገረው ስለምንድን ነው የሚለው መጽሐፉ? የኢየሱስ ክርስቶስ የትውልድ መጽሐፍ ነው የሚለው አይደል? ያ የትውልድ ያው ሐረጉን እየጠቀሰ ስለሆነ ቁጥር 1-7 ስለዚህ የትውልድ መጽሐፍ እንጂ እንትን አይደለም ወንጌል አይደለም። ምክንያቱም ወንጌል ማርቆስ 1:1 ላይ የኢየሱስ ወንጌል መጀመሪያ ብለው ማስተማር ከጀመረበት ነው የሚጀምረው አይተህ ከሆነ። ከዛ ማስተማር ሲጀምር ደግሞ እድሜው 30 ዓመት ነበር ይላል ሉቃስ 3:23 ላይ። ማርቆስ 1:15 ላይ የአምላክን ወንጌል እየሰበከ መጣ በወንጌል እመኑ አለ ይላል። ማንን ነው ወንጌል እመኑ ሲል የትኛውን ነው? እነ ማርቆስ እነ ሉቃስ እነ ምናምን ተጽፎ ነበር ተዘግቦ ነበር እንደዚህ አይነት ነገር ነው? አይደለም። የእግዚአብሔርን መንግስት የሰበከ ምናምን ሲለሚል የአምላክን ወንጌል ነው የሚለው። የአምላክን መንግስት ወንጌል ነው አማርኛ የሚለው። እንግዲህ ከኛው የአምላክን ወንጌል እየሰበከ መጣ
ስለዚህ ከአምላኩ የተቀበለ ወንጌል አለ። ሉቃስ ወንጌል ምዕራፍ 4 ቁጥር 17 ላይም የጌታ መንፈስ በእኔ ላይ ነው፣ ለድሆችን ወንጌል እሰብክ ዘንድ ቀብቶኛልና አለ። ዮሐንስ ወንጌል ምዕራፍ 17 ቁጥር 8 ላይ ምንድን ነው የሚለው? የሰጠኝን ቃል ሰጥቻቸዋለሁ እነሱም ተቀበሉ ይላል። ዮሐንስ ወንጌል ምዕራፍ 17 ቁጥር 14 ላይም ቃልህን ሰጠዋቸው ይላል። ቃልህን የአምላክ ቃል ነው ወንጌሉ። ዮሐንስ ወንጌል ምዕራፍ 12 ቁጥር 49 ላይ እኔ ከራሴ ምንም አልተናገርኩምና ነገር ግን የላከኝ አብ እርሱ የምለውና የምናገረውን ትእዛዝ ሰጠኛል። ስለዚህ ከአምላክ ተቀብሎት የነበረው ወንጌል እሱ ወንጌል ነው፣ ሳይቀላቀል በፊት የነበረውን ቁርአን እየተናገረ ያለው እንጂ የማርቆስ ወንጌል የሉቃስ ወንጌል ምናምን ብሎ እንትን ይለው። ለኢሳ የተሰጠው መጽሐፍ ስንት መጽሐፍ ነው እንደ ቁርአን? ሱረቱ ማኢዳ ምዕራፍ 5 ቁጥር 47 እና ምዕራፍ 46 እና ሱረቱል ሐዲድ ምዕራፍ 57 ቁጥር 27 ላይ አንድ መጽሐፍ ነው። አሁን ወንጌል የምትሉ ስንት መጽሐፍ ነው እናንተ ጋር ያለው? ያ በመጽሐፍ ደረጃ ከሆነ ያየነው የአራት ሰዎች እንደጻፉት አራት መጽሐፍት ነው። አዎ አራት የተለያየ ነው። ሲኖፕቲክ ወንጌል ይባላሉ ሶስቱ። ከዛ ደግሞ አንዱ ደግሞ የተለየ ወንጌል ነው ራሱ ዮሐንስ ወንጌል የሚባለው። ስለዚህ አራት ወንጌል ነው ያላችሁ እናንተ። ቁርአን እየተናገረ ያለው ስለ አንድ ወንጌል ነው እየተናገረ ያለው። ስለዚህ ኢስላሚክ ዲያላማ የሚባለው ነገር የነ ሳም ሻሙስና ዴቪድ ውድ ትምህርት ያው ዜሮ ይሆናል ማለት ነው። ኢስላሚክ ዲያላማ ያልገባ ነገር ካለ ጠይቀኝ እዚህ ጋር። እሺ እዚህ ጋር አክቹሊ ቃልህን ሰጠዋቸው ይላልና ያ የተሰጠው ቃል ለሐዋርያት ሰጥቷል ብለህ ታምናለህ? ኦሬዲ ማለት ኤግዛክትሊ ለሱ የተሰጠው ቃል አለ። ኦፍ ኮርስ ወንጌልን ይዞ የመጣው እሱ ነው። አግል ጳውሎስ ራሱ ወንጌልን ለሐዋርያቶች ሰጣቸው። ስለዚህ እነሱ ሊጽፉት አይችሉም ብለህ ታምናለህ? አልጻፉትም። እነሱ አልጻፉትም። የጻፉት ሌላ ሰዎች ናቸው፣ የማይታወቁ ሰዎች ናቸው የጻፉት። ለምሳሌ የማቴዎስን ወንጌል የጻፈው ማን ነው? ማቴዎስ እንደሆነ ይታመናል፣ ግን ከመጽሐፉ ሳይሆን የሆነ ከትራዲሽን ነው የምናገኘው ጸሐፊው እኮ እሱ ነው እኮ የምልህ እኮ እንጂ የለም ማስረጃ የለም። ራሱ ጸሐፊያቸው ማለት ነው። የዮሐንስን ወንጌል የጻፈው ማን ነው? ዮሐንስ ወንጌል የጻፈው ማን ነው? ስቲል ትራዲሽን ነው መሰረቱ፣ ማንነቱን አይጠቅስም። ግን ዮሐንስ ወንጌል ምዕራፍ 19 ላይ ከመስቀሉ አጠገብ ማርያምና መግደላዊት ማርያም የተለያየ ማርያሞች እንደነበሩ ይናገራልና በኋላ ላይ ለዮሐንስ ይወደው ለነበረው ደቀ መዝሙር ለሐዋርያው ዮሐንስ ምን አለው? እናት እናትህ እነሆ ልጅሽ ብሎ አላትና ከዛ በኋላ ወደ ቤት ወሰዳት ይላል። ወደ ቤት ወሰዳት ይላል አይደለ? ያ አለ ወደ ቤት ወሰዳት ይላል አይደለ? ወደ ቤት ሄዱ አብረው ተያይዘው ማርያምና ሐዋርያው ዮሐንስ አይደል? ከዛ በኋላ የሚነግረን ማን ነው? ያንን ነገር የሚያወራው ማን ነው? ወደ ቤት ሄዱ እያለ ወደ ቤት ከሄዱ በኋላ ስለ ኢየሱስ አሰቃቀል የሚያወራው ማን ነው? ኦኬ እሺ፣ ይሄ እንኳን የቅደም ተከተሉ ጉዳይ ነው እንጂ እስቲ ጸሐፊ ዮሐንስ ነው ብዬ አምናለሁ። ለምሳሌ አስቀድሞ የሆነ ኢቨንቶችን ይተርካሉ ነው። አይ እሱ ከሄደ ከዚያም እንደዚህ ሆነ እያለ የሚያወራው ማን ነው? እሱ ከሄደ በኋላ ዮሐንስ ከሄደ በኋላ እያለ የሚያወራው ማን ነው? ያ ከዛም ሰዓት ጀምሮ ወደ ቤት ወሰዳት ይላል። ኦፍ ኮርስ ግን ያ ወሰዳት ከዛ በኋላ ገባኝ። እንደዛ ብሎ የሚያወራው ማን ነው? እንደዛ ብሎ የሚያወራው ወሰዳት ካለ በኋላ ከዛ በኋላ ያለውን እነሱ ወደ ቤት ከሄዱ በኋላ ያለውን ነገር የሚናገረው ማን ነው? ስቲል ዮሐንስ ነው። ግን ሜጀር ኢቨንቱን አስቀድሞ ስለተረከው ነው እንጂ ያ አይ እስከ ስቅለቱ ሰዓት ሜቢ ነበርም ላይኖርም ይችላል። አክቹሊ ጽሕፈቱ ግን አንድኛ ያው ሳይኖፕቲክ ጎስፔል አይደለም ከሱ በኋላ ይጻፈ እኮ ያንተ ከታ መጣው ያንን ኢንፎርሜሽን አሁን ይኸውልህ ራሱ ነው እንዳትለኝ ምልህ እሱ ይሄዷል ወደ ከማርያም ጋር ሄዷል ተያይዘው ያ ስለዚህ ያለውን ከዚያም በኋላ እያለ የሚያወራው ማን ነው ጥያቄው። ኦኬ ስቲል ዮሐንስ ነው። ነገር ግን አንደኛ ከእንትንም አንፃር አጥናና አጨቃጫቂ ነው። ዮሐንስን ወንጌል ዮሐንስ እንደጻፈው ራሱ በቂ የሆነ ማስረጃ የለም ራሱ ማለት ነው። ሁለት ናቸው እንግዲህ ከሐዋርያቶቹ ጻፉ ተብሎ የሚባሉት ሁለት ናቸው። ሌሎቹ ሁለቱ ያው ሐዋርያት አይደሉም። ሉቃስ የጳውሎስ ተማሪ የነበረ ነው እና ጓደኛው የነበረ ነው፣ በቦታውም የለም። ማርቆስ የምትለው የበርናባስ ያክስት ልጅ ነው። በርናባስም ቢሆን በኋላ ላይ ነው የመጣው ሐዋርያት ሥራ ላይ ስትመለከተው እንደውም ከ72ቱ አንዱ ነው። አርድት ከሚባሉት ውስጥ አንዱ ነው ይባላል ሉቃስ 10:1 ላይ እንዳለው። ስለዚህ እንትኖቹ ወንጌሎች ብዙ ናቸው፣ ደግሞ አንድ ብቻ አይደለም የተጻፉት።
በየተራው ብዙዎች ታሪክን ሲያዘጋጁ የሚለውን አርጌንስ ምንድነው የሚለው ብዙ ናቸው። የነ ቶማስ ወንጌል፣ የነ ጴጥሮስ ወንጌል፣ የነ ማቲያስ ወንጌል የሚባሉ ነበሩ ነው የሚለው። ከዛ ውስጥ የተመረጡት 4 ብቻ ናቸው። የመጀመሪያ ጊዜ ወንጌሎቹን 4 አድርጎ የመረጠው ማን ነው ታውቀዋለህ? አይራኒየስ ነው ለመጀመሪያ ጊዜ 4። በጉባኤ ደረጃ 4ቱ የተመረጡት መቼ ነው? 4ቱ የጸደቁት መቼ ነው በጉባኤ ደረጃ? እንጃ፣ ምናልባት ኢየሩሳሌም ካውንስል ጊዜ፣ እርግጠኛ ግን አይደለም። በ363 በሎዶቅያ ጉባኤ ነው አይደል? ለመጀመሪያ ጊዜ ካኖናይዝድ የሆነው ቀኖና የተቀነነው መጀመሪያ የተጀመረው በዛ ነው አይደል? ያው ከዛ በኋላ በእርግጥ ኬልቄዶን ምናምንም ነበር። በ363 ነው ኬልቄዶን። ከዛ በኋላ ነው በእርግጥ እሱ ኬልቄዶን አይገስ አምስተኛ ኬልቄዶን በነገረ ክርስቶስ ላይ ነው። ኬልቄዶን በነገረ ክርስቶስ ላይ ነው 51 ነው። ቀኖና የተቀነኑት 4 ጉባኤዎች ናቸው። የመጀመሪያው የሎዶቅያ ጉባኤ በ363 ነው። ሁለተኛው በ382 የሮም ጉባኤ ነው። ሶስተኛው የሂፖ ጉባኤ ወይም የአልጄሪያ የተካሄደው በ393 ላይ የተካሄደው ነው። አራተኛው እና መጨረሻ ደግሞ የካርቴጅ ጉባኤ ነው ቱኒዚያ ውስጥ የተካሄደው። ከነዚህ ከአራቱ ውጪ ቀኖና አልተቀነነም። እነዛም ቀኖናዎች ራሱ የተቀነኑት በሎካል ነው ራሱ ካውንስሉ በአጥቢያ ደረጃ ወይም ደግሞ በአካባቢ ደረጃ የተደረገ እንጂ ዓለም አቀፍ አይደለም። ዴሊጌተሮች የላቸውም። ራሱ ዓለም አቀፍ ሁሉም ሰው የተሰብስቦበት ምናምን አይደለም። እንደነ ኒቂያ ጉባኤ፣ እንደነ ቆስጠንጢንያ ጉባኤ፣ እንደነ ኤፌሶን ጉባኤ፣ እንደነ ኬልቄዶን ጉባኤ አይደለም የተካሄደው። ያ ሎካል ነው ራሱ ዩኒቨርሳል አይደለም ራሱ ማለት ነው። ኢኩሜኒካል አይደለም። እና ከዛ አንፃር ነው አይ ቲንክ ኢስላሚክ ዲያላማ የሚባለው ትምህርት ያው ወድቋል። የሞተ ትምህርት ነው። በውጭ ዓለም የሞተ ነው። ድጋሚ እንደገና አውቀው የሚደጋገሙት ምናምን ነገር ያው ሰው ያልሰማ ሰው እንዲሰማ ፈልገው ካልሆነ በስተቀር እስላማዊ አጣብቂኝ የሚባል ነገር የለም ራሱ በኢስላም አስተምሮት ውስጥ ማለት ነው። ምክንያቱም እነሱ የሚያስቡት ምንድነው ባይብልን ቁርአን አረጋግጦታል ይላሉ። ባይብልን አላረጋገጠም፣ ሊያረጋግጥም አልመጣም አይልም። እንደዛ ተውራትና ኢንጂል ብሎ የቀደሙ መጽሐፍ ከአላህ ዘንድ የወረደውን ሊያረጋግጥ መጥቷል ቁርአን። እንደዛ ብሎ ነው የሚያስተምረው። ከዛ በኋላ ምንድነው ስላረጋገጠው ባይብል ትክክል ነው። ስለዚህ ባይብል ትክክል ከሆነ ምንድነው የስቅለት ጉዳይ የምናምን ነገር ጉዳይ አንስተው መጨረሻ ላይ አልሰቀሉትም ከሚለው ጋር አጋጭተው አጣብቅኝ ውስጥ ነው የገባው የሚል ትምህርት ነበር። ግን ከሽፏል። አሁን ትምህርቱ ብዙ ነገር የሚያዋጣም አይደለም። ኦኬ እሺ፣ በደንብ አይዋለው። በእርግጥ ግን አመሰግናለሁ። ቴንክ ዩ። ሰላም ስላለ አሁን ይጨምርላል። አሰላሙ አለይኩም ሰላም። አለይኩም ሰላም ወራህመቱላህ። ኡስታዝ እንዴት ናችሁ? ሁላችሁ እንዴት ነህ? ሰላም ነው። እየሰማችሁ ነው። ስለ ቀኖና ጥያቄ ካለው መቀጠል ይችላል፣ ችግር የለውም። በቃ እኔ ሉጣ የሚመች ቦታ አይደለም ያለሁት። አጋጣሚ ነው ከስር እያዳመጥኩኝ ስለነበረ ዝም ብዬ ገብቼ ሰላም ለማለትም በዛው እንትን ለማለት ነው። ጊዜ ካለ ተቀጥሉ። ማሂር አሰላም አለይኩም። ሰላም ኡስታዝ፣ እንዴት ነዎት? ደህና ነዎት? ሰላም ነኝ ያለው ሁሉ ሰላም ነው። ሁሉ ሰላም አልሐምዱሊላህ። እንዴት ነዎት? ኦኬ ሰላም ነኝ ያለው አልሐምዱሊላህ። ባቢሎን ምናልባት አሁን ኡስታዝ የተናገረው ነገር እንትን በጻፍኩልህ ነገር ታገኘዋለህ። አንብበው አሁን ባላኩልህ ነገር ላይ ማለት ነው። ኦኬ እሺ፣ ሴቭ አድርጌዋለሁ፣ አነባዋለሁ። እሺ፣ ቪዲዮዎቹንም አዳምጣቸው ማለት መረጃዎቹን እዛ ላይ ታገኛቸዋለህ። እሺ፣ ባይሆን ኤቢ ፍሪ የሚሆን ከሆነ በአንድ ርዕስ የሚፈቀድ ከሆነ በአንድ ርዕስ ብናወራስ ኤቢ ምን ትላለህ? ኦኬ እሺ፣ ያው አንድ ርዕስ እንምረጥና የተወሰነ ጊዜ ነው የምቆየው። አሁን ርዕስ እሺ፣ ቀጥል ሰላም። ኦኬ መጽሐፍ ቅዱስ ፍጹም ነው ብለህ ታምናለህ? ስለ ምንም ሳይለወጥ ሳይቀየር ለዘመናት ህልውናውን ጠብቆ እጃችን ላይ ይገኛል፣ ምንም ሳይጨመርበት ሳይቀነስበት የሚል እምነት አለ? አይ የለኝ። ብዙ ሰው እንደዛ አይነት እምነት የለውም። ክርስቲያኖች ጋር ብዙ ክሪቲሲዝሞች አሉና ኦሪጂናል ማኑስክሪፕትም ስለሌለ ምንም ሳይለወጥ ሳይቀነስ ሳይጨመር የሚባል ነገር ያን ያለ ማነጻጸርም ብዙም አይመችም። ኦሪጂናል ማኑስክሪፕት የለም፣ አውቶግራፍ ይባላል። ራሳቸው ቅዱሳን ጸሐፊያን የጻፏቸው የመጀመሪያው እንትን የለም፣
ራሱ ቅዱስ ዮሐንስ በእጁ የጻፈው የለም። የአውቶግራፍ ይባላል ኦሪጂናል ማኑስክሪፕት እነሱ የሉም። ግን ከጊዜ በኋላ የመጡ ማኑስክሪፕቶች አሉ፣ ኮዴክሶች አሉ አይደለ? ቫቲካንስ፣ ሳይናቲካስ፣ ኤፍሬሚ፣ ዋሽንግተን የመሳሰሉ ማኑስክሪፕቶች አሉ። እነሱ ራሳቸው እኛ ከምናነበው ጋር ይመሳሰላሉ። እስቲ አንተ ምን ትላለህ? አይ አብዛኛው አሁን እጃችን ላይ ያለው የብዙ ኮዴክሶች የሆነ እንዴት እንበለ ውጤት ስለሆነ አሁን ለምሳሌ ሳይናቲካሱ ጋር ሄደ ምናምን ማርቆስ 16 ምናምን ስታየው ማርቆስ በዛው ላይ የተወሰኑ አንዳንድ ቁጥሮችን ቢሆኑ ማርቆስ 16 ከ9 እስከ 20 አሁን ትልቁ ነው። ከዛ ውጭ ያሉት አንዳንድ ትናንሾችም አሉ ምናምን ፐርፌክትሊ አሁን ባለው መልኩ አይደለም እዛ ጋር የምታገኘው። የብዙ ከዛ በኋላ ሚና አሌክሳንድሪያ ምናምን ውጤት ነው። ሌተር አዲሽኖች አሉ ነው ማኑስክሪፕቶች የኋላ ጭማሪዎች አሉ የሚል እምነት አለ። የኋላ ጭማሪዎች የሚለው ሀሳብ አክቹሊ ከምን አንጻር ይታያል? አንደኛ ጀስት አባቶች ለሆነ ለጥቅማቸው ሲሉ የጨመሩት የሌላ ያልነበረ ነገር ምናምን የሚል ሀሳብ አይደለም። ጭማሪዎች ግን አንዳንዶቹ የጥንት ቅጂዎች ላይ የለም ነው በቃ ጄኔራሊ ሀሳብ ሆነ ጭማሪ የምንለው ነገር ባይሆንም ለምሳሌ አሁን ጥንታውያኑ ላይ ካሌለ ከጊዜ በኋላ የሚመጣ ከሆነ የኋላ ጭማሪ ሊባል የማይችልበት ምክንያት ምንድን ነው? ለምሳሌ አሁን ከ300 ኤዲ አለ 300 ኤዲ አለ 400 ኤዲ አለ 500 ኤዲ አለ 300 ኤዲ ላይ የማይገኘው ጽሁፍ 3ኛ ክፍለ ዘመን ላይ ያሌለ ጽሁፍ 5ኛ ክፍለ ዘመን ላይ ቢመጣ በ500 ይሄ የኋላ ጭማሪ አይደለም የሚባልበት ምክንያት ምንድን ነው? ኦኬ የኋላ ጭማሪ ነው አይደለም የሚባልበት ጉዳይ ማለት ጭማሪን የምትረዳው በፊት ያልነበሩት ማኑስክሪፕቶች ላይ ሲገኝ ከእንደዚህ አይነት ከሆነ ችግር የለውም። ግን ጭማሪ የሚባለው ደግሞ የሆነ ያልነበረን ነገር አዲስ የሆነ ከራሳቸው ፍላጎት እንደመጨመር ከሆነ አይሆንም። ምክንያቱም ለምሳሌ ማርቆስ 16:18ን አይገስ ኢግናሽየስ ኮት አድርጎታል እና ከማኑስክሪፕቶች የሆነ ከአባቶችም ቅጂዎች ኢግናሽየስ ሚሽኖች እርግጠኛ አይደለሁም አክቹሊ እሱ አላረጋው ጭራሽ ነው ያላረጋው እሱ ሜቢ ቼክ አደርገዋለሁ። ግን አንድ አባት 16:18ን ኮት እንዳደረገው ትዝ ይለኛል። ቼክ አድርጌ እናየዋለን። ችግር የለውም። ግን ከጭማሪ ከምትለው ጊዜ በፊትም ማለት ከአሌክሳንድሪያ በፊት እሺ ኮት ያልተደረጉ ባመጣልህስ? ኦኬ ሊኖር ይችላል። እነሱ ሌተር አዲሽን ናቸው ብዬ አምናለሁ። ምን ትላለህ? በአባቶች ኮት ያልተደረጉት ለምሳሌ ዮሐንስ ወንጌል ምዕራፍ 8 ከ1 እስከ 11 ድረስ ኢየሱስ አንድ ጊዜ ወደ የሆነች ደብረ ዘይት ነው ብቻ ወደዛ ይሄዳል። ልክ ከወረደ በኋላ አይሁዶቹ የሆነችን ዝሙተኛ ሴት ያመጡለታል እና እቺ ሴትዮ በመካከላችን በዝሙት ተይዛ ነው ምንድነው የምትፈርድባት ብለው ይጠይቁታል። እሱም ከመካከላቸው ኃጢአት ያሌለበት ሰው እርሱ ይውገራት አለ። ከእናንተ ውስጥ ኃጢአት ያሌለበት ሰው እርሱ ይውገራት ብሎ ተናገረ። ከዛ ሁሉም ኃጢአተኛ ስለሆነ ሳይወግራት ወደ ኋላ ሸሹ የሚል ነገር ይናገራል ታሪኩ። ዮሐንስ ወንጌል ምዕራፍ 8 ከ1 እስከ 11 ነው። ይሄንን የትኛውም አባት አልጠቀሰውም። ታውቀዋለህ? ማኑስክሪፕቱ ላይም የለም፣ አባቶችም አያውቁትም። ይሄ ሌተር አዲሽን አይደለም። ኦኬ ይሄንን ጥቅስ አይገስ ዲዲመስ ምናልባት እርግጠኛ አይደለም። ይሄን ቼክ አድርገዋለሁ። በእርግጥ አሁን አንድ ዲቫይስም ላይ ነው፣ ግን ዲዲመስ ሊትራሊ ቀጥታ ታሪኩን ሜንሽን አላደረገም። ነገር ግን ከእንደዚህ አይነት ታሪክ ጋር ጎስፕሎቹ ውስጥ ፋሚሊየር እንደሆነ ምናምን ጽፏል። እስቲ አሳየኝ። አላደረገውም። ኦኬ እሺ ቼክ አደርገዋለሁ። ማለት ሁለተኛ ዲቫይስም ስላልያዝኩ ነው መረጃ መክፈት ያልቻልኩት። ግን እነዚህ አይነት ነገሮችን አንብቤያለሁ። ዝም ብዬ አይደለም እያወራሁ ያለው። አይ ቼክ አድርግና ንገረኝ። ነገር ግን ሜንሽን አላደረጉትም። ኢቭን ስኮለሮቹ ያምናሉ ይሄንን ጥቅስ። በነገራችን ላይ ይሄን ከምታውቅበት ምክንያቶች መካከል አንዱ እንደው አንተ ከምትለው በፊት ያሉ ማኑስክሪፕቶች አሉ፣ በፓፒረሶች አሉ። ፓፒረሶቹ ራሱ ይዘሉታል። አንተ ከምትለው አባት በፊት